የሬሳ ሳጥኖችን በተለያየ አጋጣሚዎች እንመለከታለን። ከነዚህም መካከል በሬሳ ሳጥን መሸጫ ሱቆች፣ በቀብር ስነ ስርዓት ላይ፣ በተለያዩ ሚዲያዎችና ስለሞት ስናስብ የሬሳ ሳጥንን በአይነ ህሊናችን መመልከታችን አይቀርም። ዴርጃቪንም ስለ ሬሳ ሳጥን እንዲህ ብሏል። የሬሳ ሳጥኖችን ስናይ እያረጀ የሚሄደውን የዚህን ዓለም ሽበት በየቀኑ እንመለከት የለምን? አሌክሳንደር ፑሽኪንም የሬሳ ሳጥን ሰሪው በሚል ርዕስ ለአንባቢያን ያበቃውን አጭር ልቦለድ ከኢቫን ቤልኪን ታሪኮች ቁጥር 1 መጽሐፍ ላይ ላስደምጣችሁ ወደድኩ። ድርሰቱ አንድ የሬሳ ሳጥን በመስራትና በመሸጥ የሚተዳደረውን የአድሪያን ፕሮሮቭ ኢፎሪያ መሰል ትዕይንትን ከዚህ በፊት ስርዓተ ቀብር ከፈጸመላቸው ሟቾች ነፍስ ጋር የሚያደርገውን እሰጥ አገባ ያስነብበናል። እኔም ይሄንን ውጥንቅጥ ስሜት ልዘራበት ወደድኩ። ወደ ታሪኩ ልውሰዳችሁ። የሬሳ ሳጥን ሰሪ። የሬሳ ሳጥን ሰሪው የአድሪያን ፕሮሮቭ የመጨረሻ የቤት ዕቃ በሬሳ ማጓዣው ሰረገላ ላይ ተጫነ። ሁለቱ ቀጫጭን ፈረሶችም ለአራተኛ ጊዜ ከባስማኒያ መንገድ ተነስተው የሬሳ ሳጥን ሰሪው ከነቤተሰቡ ወደ ተዛወረበት ወደ ኒኪቲስኪያ መንገድ እየተጎተቱ አመሩ። የሬሳ ሳጥን ሰሪው ሱቁን ከቆለፈ በኋላ ቤቱ የሚከራይና የሚሸጥም ነው የሚል ማስታወቂያ እበሩ ላይ በምስማር መጥቶ ወደ አዲሱ መኖሪያ ቤቱ በእግሩ ሄደ። ለብዙ ጊዜ ይመኘው የነበረውንና እነሆ አሁን ከፍ ባለ ዋጋ የገዛውን ቤት ቢጫ ግድግዳ ሲመለከት ሽማግሌው የሬሳ ሳጥን ሰሪው ደስታ እንዳልተሰማው ድንገት ተገነዘበ። ያለመደውን በር አልፎ ገና ምስቅልቅል ወዳለው ቤት ውስጥ ሲገባም 18 ዓመት ሙሉ በደንብና በስርዓት የኖረበትን ደሳሳ ጎጆውን ናፈቀ። ሁለቱን ሴት ልጆቹንና ገረዱን በዘገምተኝነታቸው ከሰደባቸው በኋላ ይረዳቸው ጀመር። ቤቱ ወዲያውኑ መልክና ስርዓት ያዘ። ስዕልና ምሳሌው፣ የሳህን ማስቀመጫው፣ ጠረጴዛው፣ ሶፋውና አልጋው በስተኋላ በኩል በሚገኘው ክፍል ውስጥ ቦታቸውን ያዙ። የቤቱ ጌታ ዕቃዎች የሆኑት ልዩ ልዩ ቀለምና መጠን ያላቸው የሬሳ ሳጥኖች፣ የሐዘን ባርኔጣዎችና ካባዎች እንዲሁም ችቦች የተሞሉባቸው ቁም ሳጥኖች በወጥ ቤቱና በእንግዳ መቀበያ ቤቱ ውስጥ ተጠቀጠቁ። በአጥር ግቢው በር ላይም ችቦ ቁልቁል ደፍቶ የያዘ የግድንግድ ሰው ምልክት ተሰቅሏል። በምልክቱ ግርጌም እንዲህ የሚል ቃል ተጽፏል። ሌጣና ቀለም የተቀቡ የሬሳ ሳጥኖች ይሸጣሉ፣ ይለበዳሉ፣ ይከራያሉ፣ ይጠገናሉ። የሰውየው ልጆች ወደ ክፍላቸው ሄዱ። አድሪያንም አዲሱን መኖሪያ ቤቱን ከተመለካከተ በኋላ በመስኮቱ አጠገብ ተቀመጠ። የሻይ ጀበናው እንዲጣድም አዘዘ። ሼክስፒርና ሰር ወልተር ስኮት በአእምሯችን ላይ ከፍ ያለ ስሜትን ለማሳደር ሲሉ መቃብር ቆፋሪዎችን በገራገርና በቀልደኛ ሰው መልክ ያቀርቡልናል። በዚህ ታሪክ ላይ ግን እውነተኛውን ነገር ለማሳየት ስለምንፈልግ የእነርሱን ምሳሌ መከተላችንን ትተን የሬሳ ሳጥን ሰሪው ጠባይ ከሚቀፍ ስራው ጋር ፍጹም ተስማሚ መሆኑን መግለጽ አለብን። አድሪያን ፕሮሮቭ ፊተ ጨፍጋጋና ግንባሩ የተቋጠረ ሰው ነው። ከብዙ ጊዜ አንድ ጊዜ ቃል ቢናገርም ሴት ልጆቹ በመስኮት ብቅ ብለው አላፊ አግዳሚውን ሲመለከቱ ባያቸው ጊዜ ሲቆጣቸውና ወይም ደግሞ የሬሳ ሳጥን ሊገዙ የመጡትን ያልታደሉ ወይም የታደሉ ሰዎች ከፍ ያለ ዋጋ ሲጠይቃቸው ነው። እነሆ አሁን አድሪያን በመስኮቱ አጠገብ ተቀምጦ እንደተለመደው የሚያሳዝን ሐሳብ እያወጣና እያወረደ 7ኛውን ሲኒ ሻይ ይጠጣል። ከስራ በተሰናበተው ወታደር የእሳት አደጋ ተከላካይ ስርዓተ መቃብር ጊዜ ሬሳው የቀረጥ መቀበያውን በር ሲያልፍ ኃይለኛ ዝናብ እንዴት እንደተቀበለው አስታወሰ። በዚህም ምክንያት ብዙ ካባዎች ተበላሹ፣ የባርኔጣ ክፈፎችም ተጨማደዱ። ያሉት የስርዓተ መቃብር ልብሶች ሁሉ በጣም ስለተበላሹበት ብዙ ወጪ ማድረግ እንዳለበት ተገነዘበ። ይህን ወጪውን ለማንጣጣትም ነጋዴ ባሏ የሞተባት አሮጊቷ ትሩቪና እስክትሞት ድረስ በተስፋ ይጠብቅ ነበር። ይህች ሴት በሞት አፋፍ ላይ ስትኖር 1 ዓመት ሆኗታል። ዳሩ ግን ትሩቪና በራዝጉላይ ሰፈር የምትሞት ስለሆነ ምናልባት የእርሷ ወራሾች ምንም እንኳን ካሁን ቀደም ተስፋ ቢሰጡትም ወደ እርሱ ጋር ሰው ከመላክ ይልቅ
በዚያው ሰፈር ውስጥ ከሚገኝ የሬሳ ሳጥን ሰሪ ጋር ተስማምተው ስርዓተ መቃብሩን ይፈጽሙታል በማለት ፍርሃት አደረበት። በዚያ ሐሳብ ተውጦ ሳለ ድንገት በሩ ለአመል 3 ጊዜ ስለተቆረቆረ ሐሳቡን አቋረጠው። ማን ነው ሲል የሬሳ ሳጥን ሰሪው ጮኸ። በሩ ተከፈተ። የጀርመን የቀን ሙያተኛ መሆኑ ወዲያው የሚታወቅ ሰውም ወደ ቤቱ ውስጥ ገባና ደስታ በተመላበት መልክ የሬሳ ሳጥን ሰሪውን ተጠጋው። በተወላገደና በሚያስቅ መስኮብኛም እንዲህ አለው፣ ይቅርታ ያድርጉልኝ ውድ ጎረቤቴ፣ ይቅርታ ያድርጉልኝ ስራውን አቋርጬ እንደሆነ በተቻለ ፍጥነት ልተዋወቆ ትፈቅዳለሁ። ጫማ ሰፊ ነኝ። ስሜም ጎትሊብ ሹልትስ ይባላል። የምኖረውም በመስኮቶ በኩል በመንገዱ ማዶ በምትታየው ትንሽ ቤት ውስጥ ነው። ነገ የኢዮቤልዩ የጋብቻ በዓሌን ስለማከብር እርስዎ ከልጆቹ ጋር መጥተው ምሳ እንዲጋበዙልኝ ይፈልጋለሁ። አድሪያን ግብዣውን በደስታ ተቀበለ። የሬሳ ሳጥን ሰሪውም ጫማ ሰፊውን እንዲቀመጥና ሻይ አብሮ እንዲጠጡ ጠየቀው። ጎትሊብ ሹልትስ በጠባዩ ግልጽ ሰው ስለነበር ልብ ለልብ መጫወት ጀመሩ። ስራ እንዴት ይካሄድልሃል ሲል ጠየቀ አድሪያን። እንደ ነገሩ ነው ሲል መለሰ ሹልትስ። ቀጥሎም አንድ ጊዜም ወደ ላይ አንድ ጊዜም ወደ ታች ነው። ሆኖም አላማርርም። እርግጥ ነው እኔ የምሸጠው ዕቃ አንተ እንደምትሸጠው ዕቃ አይነት አይደለም። በህይወት ያለ ሰው ያለ ጫማ ሊሄድ ይችላል። የሞተ ሰው ግን የሬሳ ሳጥን በግድ ያስፈልገዋል አለ። እርሱስ እውነት ነው ሲል ተስማማ አድሪያን። ቀጥሎም ሆኖም ግን በህይወት ያለ ሰው ጫማ መግዣ ቢያጣ ባዶ እግሩን መሄድ ይችላል። የሞተ ለማኝ ግን የሬሳ ሳጥኑን በነፃ ያገኛል አለ። ጭውውታቸው በዚያ እንኳን ጥቂት ቀጠለ። ኋላም ጫማ ሰፊው ብድግ አለና የሬሳ ሳጥን ሻጩን ተሰናብቶ ወዲያውም ግብዣውን እንደገና አስታውቆ ሄደ። በማግስቱ ልክ በ6 ሰዓት የሬሳ ሳጥን ሰሪውና ሴት ልጆቹ አዲስ ከተገዛው ቤታቸው አጥር ግቢ በር ወጥተው ጎረቤታቸውን ለመጎብኘት ሄዱ። አድሪያን ፕሮሮቭ የለበሰውን የሩሲያ ካፍታን ወይም አኩሊናና ዳሪያ የለበሱትን የአውሮፓ ቀሚስ ለመግለጽ አልሞክርም። ምክንያቱም ዘመናዊ ደራሲያን የሚከተሉትን የድርሰት ስርዓት መጣስ ስለሚሆንብኝ ነው። ሆኖም ሁለቱ ልጃገረዶች ቢጫ ባርኔጣና ቀይ ነጠላ ጫማ አድርገው ነበር ብዬ ብጠቅስ ከትርፍ ንግግር አይቆጠርብኝ ይሆናል። የጫማ ሰፊው ትንሽ ክፍል በእንግዳ ተመልታ ነበር። አብዛኞቹም ከሚስቶቻቸውና ከረዳቶቻቸው ጋር የመጡ የጀርመን የተግባር ዕድ ሰዎች ነበሩ። በቤት ውስጥ የነበረው መስኮባዊ ዮርኮ የተባለው ፖሊስ ብቻ ነበር። ምንም እንኳን ማዕረጉ ዝቅ ያለ ቢሆንም የቤቱ ጌታ ልዩ አክብሮት ያሳየው ነበር። 25 ዓመት ሙሉ እንደታወቀው የፓጎሬሌስኪያ ፖስተኛ ሳያቋርጥ በታማኝነት ስራውን ይፈጽም ነበር። እንደ አውሮፓውያን አቆጣጠር በ1812 ዓመተ ምህረት የተነሳው የእሳት አደጋ ጥንታዊቱን ዋና ከተማ ሲያጠፋት የእርሱንም ቢጫ የዘበኛ ቤት አብሮ አጠፋት። ዳሩ ግን ጠላት ወዲያው እንደተወገደ ግራጫ ቀለም የተቀባና በነጭ የዶሪክ ምሰሶ ያጌጠ የዘበኛ ቤት ስለተሰራለት ዮርኮ መሳሪያውን በደንብ ታጥቆ በዘበኛ ቤቱ ፊት ለፊት ወዲያና ወዲህ መንጎራደዱን እንደገና ቀጠለ። በኒኪቲስኪያ በር የሚኖሩትን አብዛኞቹን ጀርመኖች ያውቃቸው ስለነበር አንዳንዶቹ እሑድ በእርሱ ቤት ያሩ ነበር። አድሪያንም ይህ ሰው በችግር ጊዜ ይረዳኛል በማለት ፈጥኖ ተዋወቀው። እንግዶቹ ለምሳ ወደ ገበታ ቀርበው በተቀመጡ ጊዜም እነዚህ ሁለቱ ጎን ለጎን ተቀመጡ። ሄር ሹልትስና ፍራው ሹልትስ እንዲሁም የ17 ዓመት ሴት ልጃቸው ሎቴን ከእንግዶቹ ጋር አብራ በምትጋበዝበት ጊዜ በገበታው ላይ ምግብ በማሳለፍ ወጥ ቤቱን ትረዳው ነበር። ቢራ ሞልቶ ተርፎ ነበር። ዮርኮ ሆዱ ነጋሪት እስኪያህል ድረስ በላ። አድሪያንም ኮመኮመ። ሴት ልጆቹ መልካም ጠባያቸውን ጠበቁ። በጀርመንኛ ቋንቋ የሚያደርጉት ጭውውትም ጩኸቱ ከፍ እያለ ሄደ። ጋባዡ ሰውዬ ተጋባዦቹ ወደ እርሱ እንዲመለከቱ ጠርቶ በቅጥራን ከተደፈነ ጠርሙስ ላይ ቡሹን ከፈተና በመስኮብኛ ቋንቋ እንዲህ ሲል ጮሆ ተናገረ። ለሉዚያ መልካም ጤና። ሻምፓኙ ተንሿሿ። ጋባዡም መካከለኛ ዕድሜ ያላትን የባለቤቱን ለስላሳ ፊት ሳመ። ተጋባዦቹም ለደጓ ሉዊዛ መልካም ጤና በውካታ ጠጡ። ለተወደዳችሁ እንግዶቼ ጤና ሲል አስታወቀ። ጋባዡ ሌላ ጠርሙስ እየከፈተ። እንግዶቹም መለኪያቸውን እንደገና እየጨለጡ ምስጋናቸውን ገለጹ።
ከዚያ ወዲያ ጽዋ ማንሳቱ ይበልጥ እየገነነ ሄደ። ለእያንዳንዱ እንግዳ ጤና ተጠጣ። ለሞስኮ ከተማ ጽዋቸውን አነሱ። እንዲሁም ለአያሌ የጀርመን ከተሞች፣ ከዚያ በኋላ ለተግባረ ዕድ ሥራ በጠቅላላው፣ ቀጥሎም በዝርዝሩ፣ እንዲሁም ለተግባረ ዕድ ሰራተኞችና ለረዳቶቻቸው። አርያን ተጠንቅቆ ይጠጣ ነበር። ወደ ኋላ ግን ሞቅ ስላለው ጽዋውን አንስቶ አንድ ነገር ተናገረ። ከዚያ በኋላ ከእንግዶቹ መካከል አንድ ሰውነተ ሙሉ ዳቦ ጋጋሪ ሰውዬ ጽዋውን አንስቶ ለምናገለግላችሁ ሰዎች ጤና ሲል አድምቆ ተናገረ። ይህም ጽዋ እንደቀሩት ሁሉ በደስታና በህብረት ተጠጣ። እንግዶቹ እርስ በእርሳቸው እጅ መነሳሳት ጀመሩ። ልብስ ሰፊው ጫማ ሰፊውን እጅ ነሳ። ዳቦ ጋጋሪው ሁለቱንም እጅ ነሳ። መላው እንግዶች ደግሞ ዳቦ ጋጋሪውን። እንዲህ እያለ ቀጠለ። ሰላምታው በዚያ አኳን ሲቀጥል ዮርኮ ወደ ሬሳ ሳጥን ሰሪው ዞር አለና እንዲህ ሲል ጮ ተናገረ። በላ ወዳጄ ለሙታን ጤና ጠጣ። በዚህ ጊዜ ሰው ሁሉ ሳቀ። የሬሳ ሳጥን ሰሪው ግን ስለተቀየመ ፊቱን አኮሳተረ። እንግዶቹ ግን ልብ ብለው ስላላዩ መጠጣቸውን ቀጠሉ። ከጠረጴዛ ሲነሱም የቅዳሴ ደውል ተደወለ። እነሆ እንግዶቹ አምሽተውና አብዛኞቹ ሞቅ ብሏቸው ወደየቤታቸው ሄዱ። ሰውነተ ሙሉ ዳቦ ጋጋሪና ፊቱ በርበሬ የመሰለው መጽሐፍ ጠራሽ በፖሊሱ ብብቻ ውስጥ እጃቸውን አስገብተው የብድር ዋጋ የሚታወቀው ሲከፈል ነው የሚለውን የመስኮብን ምሳሌ በመከተል ፖሊሱን ደግፈው ወደ ዘበኛ ቤቱ ወሰዱት። የሬሳ ሳጥን ሰሪው ነዶትና ተበሳጭቶ እቤቱ ደረሰ። እንዲህ ሲልም አሰበ። ምንስ ቢሆን የኔ ሥራ ከሌሎቹ በምን ያንሳል? የሬሳ ሳጥን ሰሪ የሰው ስቃይ ወንድም ነውን? እነዚህ የውጭ አገር ሰዎች የሚስቁበት ምክንያት ምንድን ነው? የሬሳ ሳጥን ሰሪ ቂል መሰላችሁ ይሆን? የቤት መመረቂያ ግብዣ ላደርግላችሁ አስቤ ነበር። የለም አላደርገውም። የለም የማገለግላቸውን ሰዎች እነዚያን ክርስቲያኖቹን ሙታን እጋብዛለሁ። ምነዋ ጌታዬ አለች ጫማውን የምታወልቅለት ገረዱ። ምን እንደተናገሩ ያውቃሉ? በስመ አብ ብለው ያማትቡ። ቤት ለመመረቂያ ሙታንን ሊጋብዙ ነው? የሚያሰቅቅ ነው። እግዚአብሔር በሚያውቀው እኔ ደግሞ ጋብዛችኋለሁ ሲል ቀጠለ አርያን። ያውም ነገ ነው። እናንተም ዘመዶቼ ነገ ማታ አብራችሁ እንድትጋበዙ ይሁን። ያለኝን ሁሉ ትካፈላላችሁ። ይህን ቃል ተናግሮ የሬሳ ሳጥን ሰሪው አልጋ ውስጥ ገባና ወዲያው ያንኳርፍ ጀመር። አርያን በተቀሰቀሰ ጊዜ በውጭ በኩል ገና ጨለማ ነበር። የነጋዴው ሚስት ትሩቪና ሌሊት ስለሞተች ከአሽከሮቹ አንዱ ወሬውን ለአርያን ለመንገር በፈረስ ጋልቦ ሄደ። የሬሳ ሳጥን ሰሪውም ለሰውየው የቮድካ መጠጫ 10 ኮፔክ ሰጠውና በፍጥነት ለብሶ በሰረገላ ወደ ራዝጉላይ ሰፈር ሄደ። ፖሊሶች በሟቿ ሴትዮ ቤት በር ላይ ቆመዋል። ነጋዴዎችም ጥንብ እንዳያሞራ ወደ ላይና ወደ ታች ይንጎራደዳሉ። ሬሷ በአንድ ጠረጴዛ ላይ ተጋድሟል። መልኳ ሰም ይመስላል። ሆኖም ገና አልፈረሰም፣ አልበሰበሰም። ዘመዶቿ፣ ጎረቤቶቿና የቤት አገልጋዮቿ በዙሪያዋ ተሰበሰቡ። መስኮቱ ሁሉ ተከፈተ። ሻማም በራ። ቀሳውስትም ለሟቿ ፍትሐት ያደርሱ ጀመር። አርያን ዘመናዊ ጥቁር ኮት ወደ ለበሰ ወጣት ነጋዴ ጋር ተጠጋ። ይህ ሰው የሟቿ ሴትዮ የወንድም ልጅ ነው። አርያን የሬሳ ሳጥን፣ ሻማ፣ የሬሳ ሳጥን መሸፈኛና ሌላም የሥርዓተ መቃብር ቅራቅንቦ በደንብ አዘጋጅቶ በፍጥነት የሚያቀርብ መሆኑን ለዚሁ ሰው እያስታወቀው፣ ወራሹም ልብ ሳይል አመስግኖ በዋጋው የማይከራከር መሆኑንና ማንኛውንም ነገር በሬሳ ሳጥን ሰሪው ላይ በእምነት የሚተው መሆኑን ገለጸለት። የሬሳ ሳጥን ሰሪውም እንደ ልማዱ ከዋጋው በላይ 1 ኮፔክ የማይጨምር መሆኑን ቃል ሰጥቶ ከአሽከርየው ጋር በስርቆት ተያዩና አስፈላጊውን ዝግጅት ለማድረግ ወደ ቤቱ በሰረገላው ተመልሶ ሄደ። ቀኑን ሙሉ በራዝጉላይና በኒኪቲስኪያ በር ሲመላለስ ዋለ። ወደ ማታ ጊዜ ማንኛውም ነገር ተጠናቀቀለት። ሰረገላ ነጁን አሰናብቶ ወደ ቤቱ በእግሩ ሄደ። ሌሊቱ ጨረቃ የደመቀችበት ሌሊት ነበር። የሬሳ ሳጥን ሰሪው በሰላም ወደ ኒኪቲስኪያ በር ደረሰ። የትንሣኤን ቤተክርስቲያን ሲያልፍም ወዳጃችን ዩርኮ አቆመው። ነገር ግን የሬሳ ሳጥን ሰሪው መሆኑን ሲያይ ደህና አደር ብሎ አሳለፈው። ሰዓቱ እጅግ ዘግይቶ ነበር። የሬሳ ሳጥን ሰሪው ወደ ቤቱ ሲደርስ አንድ ሰው የአጥር ግቢውን በር ከፍቶ
ወደ ውስጥ እልም ብሎ ሲገባ ያየ መሰለው። ምን ይሆን ሲል አሰበ አርያን። ማን ይሆን የሚፈልገኝ ደግሞ? ሌባ ሰብሮ መግባቱ ይሆን ወይስ ጎረምሳዎች ሴት ልጆቼን ሌሊት ይጎበኟቸዋል ልበል? ወዳጁ ይርኮ እንዲረዳው ለመጣራትም አሰበ። በዚህ ጊዜ ሌላ ሰው ወደ አጥር ግቢው በር ደርሶ ሊገባ ሲል የሬሳ ሳጥን ሰሪው ወደ ቤቱ ለመግባት ሲጣደፍ ስላየው ቀጥ ብሎ ቆመና ሞላላ ባርኔጣውን ብድግ አደረገ። አርያን ሰውየውን የሚያውቀው መሰለው። ነገር ግን ይጣደፍ ስለነበር አጥርቶም አላየው። ወደ እኔ ዘንድ ነው የመጡት? ይግቡ እንጂ ሲል አቃሰተ። ግድ የለም መሽኮርመም አያብዙ፣ እርሶ ቀድሞ ይግቡና መንገዱን ለእንግዳዎቹ ያሳዩ አለ ያልታወቀው ሰውዬ በባዶ ድምፅ። አርያን በጣም ቸኩሎ ስለነበር ግርግር አላበዛ። የአጥር ግቢው በር ተከፈተ። ሰውየው እንደተከተለውም ደረጃውን ወጥቶ ወደ ቤቱ ውስጥ አመራ። አርያን በቤት ውስጥ ሰዎች አሉ መሰለው። ምንድነው ነገሩ አለ ሊገባ እየተጣደፈ። ጉልበቱም ተንቀጠቀጠ። ቤቱ በሙታን ተሞልቶ ነበር። በመስኮቱ በኩል የሚገባው የጨረቃ ብርሃን የሙታኖችን ሰማያዊና ቢጫ ፊታቸውን፣ የተንጠለጠለ አፋቸውን፣ ድብዝዝ ያለና በግማሽ የተከደነ አይናቸውንና ቀጥ ብሎ የቆመ አፍንጫቸውን ያሳይ ነበር። አርያን የእነዚህ ሰዎች ስርዓተ መቃብር የረዳ መሆኑን በመሰቀቅ ተገነዘበው። አብሮት የገባውም የዝናብ ዶፍ ይወርድ በነበረ ጊዜ የተቀበረው ወታደር መሆኑን አስታወሰ። ሴቶቹም ወንዶቹም ሁሉም በሬሳ ሳጥን ሰሪው ዙሪያ ተሰብስበው እጅ እየነሱ ሰላምታ ሰጡት። አንድ በቅርብ ጊዜ ሞቶ በነፃ የተቀበረ ሰው ብቻ ልብሱ የተቀዳደደ በመሆኑ አፍሮ ይሁን በክፍሉ ማዕዘን ራቅ ብሎ በትህትና ቆሟል። ከእርሱ በስተቀር ሁሉም ቱር ብለው ለብሰዋል። ሴቶቹ ሻሽ ያለው ባርኔጣ ደፍተዋል። የሞቱት የመንግስት ባለስልጣኖች የማዕረግ ልብሳቸውን ለብሰዋል። ነገር ግን ጢማቸውን አልተላጩ። ነጋዴዎችም የክት ካፖርታቸውን ለብሰዋል። ሰማ ፕሮሮፍ አለ ወታደሩ በሁሉም ስም ሆኖ በመናገር። እኛ ሁላችንም ግብዣን ለመቀበል ተነስተን መጣን። ያልመጡት ፍጹም የፈረሱትና የበሰበሱት እንዲሁም አጥንታቸው ብቻ የቀረው ነው። ሆኖም አጽማቸው ብቻ ከቀረው ውስጥ አንደኛው አንተን ለመጎብኘት በጣም ስለፈለገ ተነስቶ መጣ። በዚህ ጊዜ አንድ ትንሽ አጽም በሰዎቹ መካከል ፈልፍሎ ገባና ወደ አርያን ቀረበ። ስጋ የሌለው ፊቱ አርያንን በመናፈቅ ዓይን ተመለከተው። የለበሰው አረንጓዴና ቀይ የተበጣጠሰ የሐር ጨርቅ ክሩ ዘልቆ ይታይ ነበር። ልብሱ በእንጨት ላይ የተሰቀለ ቁርጥራጭ ጨርቅ የሚመስል ነበር። የቅልጥሙ አጥንትም በፈረስ መጋለቢያ ጫማው ውስጥ ሲንቋቋ ይሰማ ነበር። አታስታውሰኝም እንዴ ፕሮሮፍ ሲል ጠየቀው አጽሙ። እኔ እኮ የክብር ዘበኛ ሴርጃንት የነበርኩት ፒውተር ፔትሮቪች ኩሪሊንከን ነኝ። እንደ አውሮፓውያን አቆጣጠር በ1799 ዓመተ ምህረት የመጀመሪያ የሬሳ ሳጥንን የሸጥክልኝም ለኔ ነው። ከዋርካ እንጨትን የተሰራው ብለ ነበር፣ ግን ወይራ ነበር። ይህን ቃል ተናግሮ አጽሙ በደስታ ስሜት ሊያቅፎ እጁን ሲዘረጋ አርያን ግን በድፍረት ጮኸና አሽቀንጥሮ ገፋው። ፒውተር ፔትሮቪችም ተንገዳገደና መሬት ላይ ወደቀ። አጥንቱም ውልቅልቅ ብሎ ተከመረ። በዚህ ጊዜ በዚያ የነበሩት ሙታን በቁጣ ገነፈሉ። ሁሉም የወዳጃቸውን ቂም በቀል ለመበቀል ወደ አርያን ገሰገሱና የስድብና የቁጣ ማት አወረዱበት። ምስኪኑ ጋባዥም ጩኸታቸው ስላደነቆረውና ሊደቁሱ ስለተቃረቡ ነፍሱ ስቶ እሱም እንደዚሁ በክብር ዘበኛው ሴርጃንት አጽም ላይ ወደቀ። የፀሐይዋ ጨረር የሬሳ ሳጥን ሰሪው የተኛበትን አልጋ አብርቶበት ነበር። በመጨረሻ አይኑን ሲገልጥ ገረዷ የሻይ ጀበናውን ለመጣድ ፍም ስታራግብ አያት። አርያን በሕልሙ ያየውን በፍርሃት አስታወሰ። ትሪዩና፣ የእሳት አደጋ ተከላካዩና ሴርጃንት ኩሪልኪን ጥቂት ትዝ አሉት። ገረድየዋ እስክታናግረውና ሌሊት ያየው ነገር በምን የተነሳ እንደሆነ እስክትነግረው ድረስ ጸጥ ብሎ ጠበቀ። ጌታዬ አርያን ፕሮሮቪች እንዴት ነው አርፍዶ የተኙት ዛሬ? ስትል ተናገረች አክሲኒያ የጧት ልብሱን እየሰጠችው። ጎረቤታችን ልብስ ሰፊው ሊጠይቆት መጥተው ነበር። ፖሊሱም እንደዚሁ ዛሬ የፖሊስ ዋና ጸሐፊ የክርስትና ቀን መሆኑን ሊነግሩት መጥተው ነበር። እርስዎ ግን ተኝተው ስለነበር ልንቀሰቅሱት አልፈለግንም። ባሏ ከሞተባት ከትሩቪና ዘንድስ ሰው ተልኮ አልመጣም? ሲል ጠየቀ። ከትሩቪና ዘንድ? ለምን ሞተች እንዴ? ምን ቂሏንሽ? ለሥርዓተ መቃብሯ ዝግጅት ትላንት አልረዳሽኝ? አበዱ እንዴ ጌታዬ? ወይስ የትላንቱ ስጋር አላለፈልዎትም ልበል? ትላንት ምንም አይነት ሥርዓተ መቃብር አልነበረም።
ወደ ጀርመኑ ቤት ሄደው ቀኑን ሙሉ ሲጋበዙ ከዋሉ በኋላ ሰክረው ተመልሰው አልጋው ላይ ወደቁ። እነሆ እስካሁን ድረስም ተኝቶ አረፈዱ። የቅዳሴ ደውል ከተደወለም ቆይቷል። እውነት ነው ሲል የሬሳ ሳጥን ሰሪው እፎይ በማለት ስሜት ተናገረ። እንዴታ ስትል መለሰች ገረድየዋ። ይህ ከሆነስ ሻዩን ቶሎ አፊና ልጆቼን ጥሪ። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።